ከዜናዎቹ ጋር አንተነህ ደግፌ ነኝ። አብራችሁን ቆዩ። ያለ ማበልጸግ መሰረት እንጥላለን ብለን ቃል የገባነው ነገር ምንም ጥርጥር የለውም። መሰረት እንጥላለን እናደርገዋለን። ሐሳቡ አለ፣ ክላሪቲ ኦፍ ቶት አለ፣ ዲቮሽኑ አለ። ሐሳብ ብቻ ሳይሆን ያለ ከወን የሚያስችል ኢነርጂ አለ። በዚያ ምክንያት ህዝባችን ይዘን አሁን በጣም ሰፊ ጉልበት አግኝተናል። ብዙ መስራት የሚችሉ ሰዎች እየመጡ ስለሆነ ምንም ጥርጥር የለውም የኢትዮጵያ ብልጽግና መሰረት እስክንጥል ድረስ ትጋቱም ውጤቱም ይቀጥላል። ባለፉት ዓመታት በድህነት ቅነሳና የህብረተሰብ ኑሮ በማሻሻል አካታች ልማት ማረጋገጥ ተችሏል ሲሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ተናገሩ። ምክትል ጠቅላይ ሚኒስትሩ በተገኙበት ሶስተኛው ሀገር አቀፍ የዘላቂ ልማት ፈቃደኝነት ግምገማ መድረክ ተካሂዷል። አሸናፊ እንዳለ ተጨማሪ አለው። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ የክልል ርዕሳነ መስተዳድሮችና ከንቲባዎች እንዲሁም ሚኒስትሮች በተሳተፉበት መድረክ ላይ ሶስተኛው ሀገር አቀፍ የዘላቂ ልማት ግቦች የፈቃደኝነት ሪፖርት ቀርቦ ተገምግሟል። ኢትዮጵያም የተባበሩት መንግስታት ድርጅት በ2030 ለማሳካት ያስቀመጣቸውን 17ቱን የዘላቂ ልማት ግቦች ለማሳካት በከፍተኛ ቁርጠኝነት እየሰራች መሆኗን በሪፖርቱ ተመላክቷል። የመድረኩ ተሳታፊ ከፍተኛ አመራሮች በሰጡት አስተያየት የዘላቂ ልማት ግቦችን በሁሉም የልማት መስኮች በማካተት ምርታዊ ውጤት እየተመዘገበ መሆኑን ጠቅሰዋል። ሰዎች ክሊን ኢንቫይሮንመንት ውስጥ እንዲኖሩ፣ መጸዳጃ ቤት እንዲያገኙ፣ በአኗኗር ዘይቤ መሻሻል እንዲታይ፣ ስሞል ቢዝነሶች በተሻለ ሁኔታ መስራት እንዲችሉ እድል የከፈተ ትላንት በጣም ጥቂት ሰው ይኖርበት የነበረውን ለብዙ ሰው ለመኖርና ለመስራት እድል የከፈተ ነው። በሶማሌ ክልል 17 አካባቢዎች ጥናት ተደርጎ ሃይ ማተርናል ዴት ያለባቸው አካባቢዎች ያሉ ክሊኒኮች ሁሉ ቦታ ሆስፒታል መድረስ ስለማንችል ተጨማሪ አንድ ክፍል ሰፋ ያለ ኦፕሬሽን ሩም በመጨመር ባለሙያን በዛ አካባቢ በመመደብ ኢንሴንቲቫይዝ በማድረግ ትንሽ ወጪውን ሊችል በሚችልበት ሁኔታ አድርጎ በመወሰድ 17 ሪሞት ወረዳዎች ላይ ሄልዝ ጤናዎች ላይ የተሞከረ ፕራክቲስ በሚገርም ሁኔታ በ17ቱ አካባቢ ማተርናል ዴዙ ኦልሞስት ዜሮ ገብቷል ማለት ይቻላል። በውይይቱ የተሳተፉ ሚኒስትሮችም የዘላቂ ልማት ግቦችን ኢትዮጵያን የአፍሪካ የብልጽግና ተምሳሌት ለማድረግ ከተቀመጡ ሀገራዊ ግቦች ጋር በማጣመር እየተተገበሩ ነው ብለዋል። የሰስተናብል ዲቨሎፕመንት ጎል ኬፒአይዎቹ እንደ ሀገር ብልጽግና ነው ለማድረግ እየሰራናቸው ካሉ ሆሊስቲክ ስራዎች ጋር ፉሊ አላይን የሚያደርጉ ናቸው። የ10 ዓመቱን እቅድ ስናዘጋጅ በየዓመቱ ኢኮኖሚው 2 ሚሊዮን የስራ እድል ይፈጥራል የሚል አሰምሽን ነው ያለው። ኢን አክቹዋል ተርምስ አሁን ያለው ዳብል ያረገ ፐርፎርማንስ ነው ያለው። 2 ሚሊዮን ብቻ ሳይሆን ከ4 ሚሊዮን በላይ ያኔ ታሳቢ ያልተደረጉም አግሬሲቭሊ ታርጌት ያልተደረጉ ኤሪያዎችን ጨምሮ ለዚያውም 17 በመቶ የቬሪፊኬሽን ቴስት ተሰርቶለት ማለት ነው። ኤስዲጂ እኛ 63% ነው አይደለም እያልን ያለነው ኦን ትራክ ያለ ከዛኛው ጋር ብንደምረው ትንሽ አክሰለሬት ቢደረግ ብለን የምንለው 70% ይደርሳል። በዓለም አቀፍ ደረጃ ኦን ትራክ ያለው 17% ነው። ከዛ ውጭ ያለው በሙሉ ኦፍ ትራክ ነው። ኢትዮጵያ ከበጀቲንጓ ጀምሮ ፖፑር ነው። እንዳያችሁት ለምሳሌ አዲስ አበባ ከተማም ሳይነሳ ካፒታል ነው 70% የበጀት አሎኬሽናችን። በየክልሉ ያለ በጣም የሚገርሙ ኢኒሼቲቮች አሉ። እነዛ ኢኒሼቲቮች አገራዊ ኢኒሼቲቮች ያመጣቸው ውጤቶች ይሄን ኤክሰለንት የሆነ የዴቨሎፕመንት ፍሬምወርክ በተሻለ ሁኔታ አቺቭ እንድታረግ ኢትዮጵያ ረድቷታል ማለት ነው። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በሰጡት ማጠቃለያ በሶስተኛው የዘላቂ ልማት ግብ የፈቃደኝነት ግምገማ ሪፖርት የቀረቡ አመላካች ተስፋ ሰጪ አገራዊ አፈጻጸም ስለመኖሩ እንደሚያሳዩ ገልጸዋል። ኤስዲጂ ጎሎች ደግሞ የሚለኩ የሚጨበጡ ናቸው። ስለዚህ ስራችንን ሁሉ በደንብ ልክ ግሪን ሌጋሲ ላይ ስንዴ ልማት ላይ በቁጥር እንደምናስቀምጠው ሁሉ የሌማት ትሩፋት ላይ በቁጥር እንደምናስቀምጠው ኮሪደር ላይ በኪሎ ሜትርና በሌሎች እንደምናስቀምጠው ሁሉንም እዚህ የተቀመጡ ስራዎችን በቁጥር ማስቀመጥ ላይ ለዳታ መሰብሰብ ለዳታ ማኔጅመንት እና መተንተን በጣም ትኩረት እንስጥ። ሁለተኛው ሪሶርስ ሞቢላይዜሽንን በተመለከተ ነው። ይሄ በመንግስት አቅም ብቻ የሚሰራ አይደለም።
አዲስ አበባ ከተማም እንደተነሳው 25 ቢሊዮን ብር መሰብሰብ በጣም ቀላል የሚባል አይደለም። የራሳችንን ገቢ መሰብሰብ በጣም አስፈላጊ ነው። አሟጠን መሰብሰብ ያስፈልጋል። ነገር ግን የራሳችን ገቢ ብቻ የመንግስት ገቢ ብቻ ሳይሆን የግል ሴክተሩን ማንቀሳቀስ ማህበረሰቡን ማንቀሳቀስ በገንዘብ ብቻ ላይሆን ይችላል በጉልበቱ በሐሳቡ ምሁራንን ማንቀሳቀስ ያስፈልጋል። የሪፖርት ዝግጅቱ በርካታ ተቋማትንና የሚመለከታቸው አካላትን ያሳተፈ ስለመሆኑ በመድረኩ ላይ የተገለጸ ሲሆን የተገኙ ስኬቶችን በማስቀጠልና ያጋጠሙ ተግዳሮቶችን በመለየት ሊጠናቀቅ 5 ዓመት የቀረውን ዘላቂ የልማት ግቦች ለማሳካት የሁሉንም ልዩ ትኩረትና የቅንጅት ስራ እንደሚጠይቅ ተገልጿል። በተለያየ ወቅት ጠቅላይ ሚኒስትር አብይ አህመድ ከተለያዩ የህብረተሰብ ክፍሎች ጋር የሚያደርጓቸው ውይይቶች ትናንት ሰኔ 2 2017 ዓ.ም ከመላው ኢትዮጵያ ከተውጣጡ የንግድ ማህበረሰብ ተወካዮች ጋር የንግዱን ሴክተር በሚመለከቱ ጉዳዮች ላይ ተወያይተዋል። በፌደራል ደረጃ ከመደረጋቸው በፊት በዞን በክልልና ከተሞች ደረጃ ከተካሄዱ ውይይቶች የቀጠለ ሲሆን የሚመለከታቸው የሥራ ኃላፊዎችን በተገኙበት ተወያዮች ለመንግስት የዘርፍ እቅዶች ግብዓት እንዲሰጡም ተደርጓል። የተደረገውን ውይይት ዛሬ ምሽት 3 ሰዓት ጀምሮ መከታተል ትችላላችሁ። ደህንነቱ ያልተጠበቀ የምግብ ምርት በሰዎች ጤና ሊያስከትል የሚችልን ጉዳት ለመከላከል በትኩረት ሊሰራ እንደሚገባ ተጠቆመ። በተለይም የመጠቀሚያ ጊዜ ያለፈባቸው የምግብ ምርቶች በሚያስከትሉት ጉዳት ዙሪያ የማህበረሰቡን ግንዛቤ ማሳደግ እንደሚገባ የሐዋሳ ከተማ ነዋሪዎች ተናግረዋል። ከዚህ ባለፈ ምግብን ከባዕድ ጋር በመቀላቀል ማህበረሰቡን ለከፋ ችግር የሚዳርጉ ግለሰቦች ላይ የሚወሰዱ እርምጃዎች አስተማሪ መሆን እንዳለባቸው አስተያየት ሰጪዎች አመልክተዋል። ሪፖርተራችን ሚካኤል ገዙ አስተያየቶቹን አሰባስቧል። ተከታትለን እንመለስ። የህፃን ልጅ ወተት እየገዛው ነው እና ኤክስፓየርድ ዴቶችን ብዙውን ጊዜ እያየሁ ነው የምገዛ። የማያት አቅማችን ብዙ ጊዜ ያው ብዙ አይደለም፣ ይሄን ያክል የሚጋነን አይደለም። ማለት የማያት አቅማችን በጣም ዝቅተኛ ነው። ለምሳሌ የተለያዩ የታሸጉ ለስላሶችን በመንገዛትበት ሰዓትም አይተን አይደለም እንገዛው፣ ሁላችንም እንደምናየው ነገር ነው። ግን ይሄን ነገር ልምዳችን ብናዳብረው ትልቅ ነገር ይሆናል ብዬ ነው የማስበው በራሴ። አሁን እኛ ጋር የሚመጡ ሰዎች የሚያውቁ ናቸው፣ ግን ታች ወርዶ የሚገዙ ሱፐርማርኬት ላይ መጠቀም የማይችሉ ሰዎች የሚገዙበት የሚጠቀሙበት ቦታ ላይ ይሄን ልምድ ያለ አይመስለኝም እንደኔ ማለት ነው። ስለዚህ እሱ ላይ ሞር በደንብ ቢሰራበት የተሻለ ይመስለኛል። ይቀረዋል የሚል ሐሳብ አለኝ። እንደምታየው በሱፐርማርኬት ውስጥ ያለው ከጽዳት ጀምሮ ነው ማየት የምችለውና እቃ ብቻ አይደለም፣ ከጽዳቱ ጀምሮ አያያዝ ጀምሮ ሁሉ ነገር ነው መታየት የሚሆነውና ያ ደግሞ የሚያቅሰው አለ የማያቅሰው አለ። ለሚያቅሰው ብቻ አይደለም፣ የሚያቅሰው መጥቶ አይቶ ሊገዛ ይችላል። የማያቅሰው ኃላፊነቱ በእኛ ነው። እኛ ስለሆን ያንን ተረድተን የሰዎቹን ኃላፊነት ከገጠር መጥቶ መገዛ አለ፣ እኔን አይቶ ማያቅ አለ፣ ዝም ብሎ ወተት ነው ብቻ ብሎ ወይም እቃ ብቻ ነው ብሎ ገዝቶ መሄድ የሚችል ሰው አለ፣ ማንበብ ማያቅ ሰው አለ። ያ ኃላፊነት በእኛ ላይ ነው አለውና ያንን ተረድተን እኛ የሚያስፈልገው ዴታቸው ረጅም ሆኖ ምርቶች አስገብተን ነው የምናቀርባቸው ለከስተመሮቻችን። እንጀራ ላይ ጀሶ አይነት ነገር የሚቀላቀልበት ሁኔታ አለ። እነዚህ ደግሞ ወደ በርበሬ አካባቢ ስንሄድ ደግሞ ሌላ ከበርበሬ ጋር ተጓዳኝ የሆኑ ነገሮችን የማቀላቀል ነገር አለ። ወደ ቂቤ ስንሄድ ደግሞ ሙዝን የማቀላቀል ነገር አለና አሁን ቤት ተከራይቶ የሚኖሩ ሰዎችም አከራዮችም ለማን ነው ማከራየት ያለባቸው? እነዚህ ተከራይቶ የሚኖሩ ሰዎች ምን ስራ ይሰራሉ፣ ምን ተግባር ይፈጽማሉ የሚለውን ነገር ከኛ ስለሚጀምር እያንዳንዳችን ከራሳችን ነው። ጤንነት እንግዲህ ሁሉም ነገር ከራስ ነው የሚጀምረውና ጥቆማ ማድረግ ይሄ ከኛ ስለሚጠበቅ ይሄን ደግሞ እኛ ከመንግስት ጎን ሆነን መስራት አለብን። ያ ደግሞ ዜጋ ከአብሮ ተባብሮ ከመንግስት ጋር ሆኖ ካልተባበረ ምን ማድረግ አይችልም። መንግስት ብቻ ዜጋ ካልጠበቀ መንግስት የት እንዳለ ከተደበቀ ላያቅ ይችላል። ሰው ገዢ መስሎ ጠይቆ ከመንግስት ጋር ተባብሮ ከጤና ቢሮዎች ጋር ተባብሮ ሌት ቀን እየሰሩ ናቸው እነሱ ከነሱ ጋር ተባብሮ ይሄንን ካላስወገደ አብዛኛው ያው ችግር ይፈጥራል። ያ ደግሞ ስለሆነ ለራሳችን ብሎ ነው ዜጋውም ለራሱ ብሎ መከታተልና መተባበር አለበት ብዬ አስባለሁ። እንደኔ በወተር ፓርክ ላይ ስፓይራል የሚባለው ጨዋታ አሁን እንሞክረው። በሰላም እነዚህ ናሳዎች ደግሞ በህይወት እንዳሉ ነው መጥተው ቻይናዎቹ የሚገዟቸው ማለት ነው። ከሞተ የ2000 ብር ባለዕዳ ነኝ ማለት ነው። ስለዚህ ወደ መኖሪያው እልከዋለሁ።
ለሸማቹ እውነተኛ ትክክለኛ መረጃ የመስጠት ግዴታ አለበት። ይህንን ግዴታ ካልተወጣ እና ትክክለኛ መረጃ አለመስጠቱ ከተረጋገጠ በአድሚኒስትሬቲቭ ወይም በአስተዳደራዊ ጉዳይ መቀጣቱ እንደተጠበቀ ሆኖ በወንጀልም ጭምር የሚያስጠይቅ ተግባር ነው። ትንሽ የሚያስፈራ ነገር አላቸው። እቺ እንኳን ታምሯል ለማቀፍ እኔ ትንሽ ተሳቅቄ ነበር። ፑደል ይባላሉ። እነዚህ ምንድን ናቸው? ከ300,000 200,000 ድረስ ይሄዳሉ። የንግሥተ ሳባ ቤተ መንግስት በአክሱም ከተማ ከሚገኙ የአርኪኦሎጂ ውጤቶች ውስጥ አንዱ ነው። የፕላስቲክ በተለይ የፌስታል ምርቶች በአካባቢና በጤና ላይ የሚያደርሱት ጉዳት ከፍተኛ መሆኑ ይነገራል። ታዲያ አንድ ጊዜ ብቻ ጥቅም ላይ የሚውል ፌስታል ምርቶች መጠቀም የሚከለክል አዋጅ በሕዝብ ተወካዮች ምክር ቤት ጸድቋል። አዋጁ አስፈላጊና ወቅታዊ ነው የሚሉት የአዲስ አበባ ነዋሪዎች ሌላ ተኪ ምርት ማዘጋጀት ግን አስፈላጊ መሆኑንም ይናገራሉ። አባዲ ወይናይ ተጨማሪ አለው። የፕላስቲክ ምርቶች በአካባቢና በሰው ጤና ላይ የሚያደርሱት ጉዳት ከፍተኛ መሆኑን ይጠቀሳል። በተለይም በአዲስ አበባ ወደ አካባቢ የሚጣሉ የፕላስቲክ ምርቶች የሚያደርሱትን ጉዳት ለመከላከል ስራዎች እየተሰሩ ቢሆንም አሁንም ተጽዕኖአቸው ከፍተኛ ነው። የፌስታል ምርቶችን ጨምሮ በቀላሉ የማይበሰብሱ የፕላስቲክ ምርቶች በአካባቢው ላይ የሚያደርሱት ጉዳት ላቅ ያለ ነው። እነዚህ ምርቶች እስከ 100 ዓመት የሚቆዩ በመሆናቸው ለመበስበስ አጠቃላይ በአካባቢና እንዲሁም ደግሞ በሰው ጤና ላይ የሚያደርስ ጉዳት ከፍተኛ መሆኑ በተደጋጋሚ የሚነሳ ጉዳይ ነው። በፕላስቲክና አጠቃላይ በፌስታል ምርቶች ላይ የሚሰራው ስራ በማጠናከር በአካባቢ ላይ የሚያደርስ ጉዳት ለመቀነስ የሚሰራው ስራ አጠቃላይ ትኩረት የሚሻ ጉዳይ ነው። ማህበረሰቡ የፌስታልን ምርት የሚያስወግድበት ስርዓት ሊሻሻል ይገባል የሚሉት የአዲስ አበባ ነዋሪዎች የሚጣሉ ፌስታሎች እያስከተሉት ያለው ጉዳት ከፍተኛ መሆኑን ይገልጻሉ። ቱቦ ዘጋለሁኝ አካባቢ ሲበክል ታያለ ሲያቆሽሽ ሰው ተጠቅመውን ያገኘ ቦታ ላይ ይጥላል። በየቦታው ሲታይ ፌስታል ነው። በቀላሉ የሚበሰብስም ነገር አይደለም። አካባቢውም እንደፈለገ ይሯሯጣል ይላል። በየአካባቢው የምታየው ፌስታል ብቻ ነው። በየአካባቢው የምታየው ፌስታል ነው። ምክንያቱም ያስቀይማል። ሰው ደግሞ ማህበረሰቡ የሆነ ነገር ቁጥር አድርጎ ጣል ያደርጋል። ይሄ በቀላሉ ፌስታሎች ቢቀሩ ለሁሉም ነገር ሰውም ራሱን ጽዱና ማራኪ የሆነ አካባቢ ይኖራል ማለት ነው። የሕዝብ ተወካዮች ምክር ቤት በቅርቡ አንድ ጊዜ ብቻ ጥቅም ላይ የሚውሉ የፕላስቲክ ወይም የፌስታል ምርቶችን መያዝ የሚከለክለውን የደረቅ ቆሻሻ አያያዝና አወጋገድ አዋጅ አጽድቋል። አዋጁ ተገቢና ወቅታዊ ነው የሚሉት ነዋሪዎቹ፣ ነገር ግን ፌስታልን የሚተካ ሌላ ምርት ማዘጋጀት ተገቢ መሆኑን ይናገራሉ። በቀለል ባለ ሳንቲም ቀለል ያለን ነገር የሚገዛ በእንደዚህ አይነት መንገድ ሌላ የሚተካው ነገር ካለ ያው ለሀገርም ለአካባቢም ጥሩ ሊሆን ይችላል። ግን ያ ካልተተካ ደግሞ ይባስ ደግሞ ለህዝቡም ጉዳቱ ያመዝናል። አካባቢ ላይ ያለው ሰውም ሊጎዳ ይችላል ካላገኘ እሱ ነው እንጂ ያው ፕላስቲክ ጥሩነት የለውም። በተለይ ለከብት ለእንስሳት ሆድ ይነፋል፣ ያበላሻል። ምንም የሚጠቅም ነው ነገር የለም እኔ ሳየው ማለት ነው። ስለዚህ ቢወገድ ኖሮም ጥቅም የለውም፣ ቢወገድ ነው ጥቅሙ። በሱ ፋንታ ወደ ካርቶን ሌላ የተሻለ ቢሆን ቆንጆ ነው ብዬ ነው የምገምተው። የፌስታል ምርቶችን ጨምሮ በፕላስቲክ ምርቶች ላይ ያለውን አወጋገድ ዘመናዊ ማድረግ ላይ ስራዎች በስፋት ሊሰሩ እንደሚገባም ተገልጿል። የደረቅ ቆሻሻ አያያዝና አወጋገድ አዋጅን አካባቢ ከብክለት ለመጠበቅ የሚያስችል መሆኑ ተገልጿል። በሌላ መልኩ አዋጁ ለፕላስቲክ አምራች ኢንዱስትሪው የሽግግር ጊዜ ያልሰጠ በመሆኑ ዘርፉን እንደሚጎዳውም ተመላክቷል። መሐመድ አልቃድር ተጨማሪ አለው። የሕዝብ ተወካዮች ምክር ቤት ያጸደቀው የደረቅ ቆሻሻ አያያዝና አወጋገድ አዋጅ አካባቢን ከብክለት ለመጠበቅ የሚያስችል ስለመሆኑ ይነሳል። የአዋጁን መጽደቅ ተከትሎ የተለያዩ ሀሳቦች እንዲህ ተነስተዋል። ከንጽህና አኳያ ፌስታልን መጣል በጣም አገርን ማቆሸሽ ነው። ሁለት ከማቆሸሽ በስቲያ የሚከሰተው ነገር ምንድነው? ለረጅም ዘመን የመቀመጥ
ነገር ካፓሲቲ ያለው ፌስታል አይበሰብስም፣ ዲካ አይሆን። በህግ የወጣው ትክክለኛ ነው። ለሌላው ጄኔሬሽን በማሰብ ነው። ተለዋጭ ነገሮችን መጠቀም ቢችል በጣም መልካም ነው። ያው እዚህን ሽጬ ዳቦዬን፣ እንጀራን፣ ሁሉም የቤት የሚያስፈልግ ነገር ይገባል። ባለ ስሙኒ ነው። አሁን እዚህ ቀይ ነጭ ቢሳን ነው። አዎ እሱንን ተጠቃሚ ብዙ አለ፣ ግን መንገድ ላይ በመጣሉ ያቆሽ ይችላል። አንድ ነገር አንድ ብር ሲጎልብሽ ከዛ ላይ የምታገኙ ነገር ይጎላል። ግን የሱን ተመጣጣኝ ነገር ደግሞ ህዝብ እንዳይጎዳ የሚቆጣጠሪያ ነገር መንግስት እንዲያበጅ። ያ አሁን ሰው እየፈራ ነው። እኛ ግን ግዴታ ያው አንሱ ተስተባልን ድረስ አታሳዩ ተስተባልን ድረስ ይዘን ማለት ነው። ዛሬም ተስተን ሰው አይገዛም። እንትን ፌስታል ታልቀረበለት ይሄን የሚተካ ነገር መቅረብ አለበት። በስራችን ላይ ትልቅ ጫና ያለው ፌስታል ነው። ንፋሱ ሲመጣ ያስቸግራል። መሬት ላይም ሆኖ አይበሰብስም። ለአስፋልቱን ለመንገዱን በጣም ብክለት የሆነ ነገር ፌስታል ነው እና መከልከሉ አዋጅ ማውጣቱንም በጣም ወደነዋል። አካባቢ ያቆሽሻል። እውነት ነው፣ ግን እሱን የሚተካ ምን አለ ነው። እቺን የ10 ብር ቃል ይገዛኝ 15 ብር ፌስታል ስለማይጠቀሙ የግድኛ እቺን ኩርቷን የ50 ሳንቲሟን ፌስታል ይዘን በሷ እየቆረጥን ነው የምንሰጣቸው። ከዚህ በኋላ እስካሁን እየሰራንበት ያለ ነው። ከዚህ በኋላ ግን ይሄን የሚተካ ካላገኘን ምንም በምንም ልንሰጣቸው አንችልም። ኢቲቪ አዋጁን አስመልክቶ አዲስ ቀን የሀገር ጉዳይ ላይ በተመለከተበት ወቅትም የፕላስቲክ ምርትና መዘዙ እየበረከተ መምጣቱ ለአዋጁ መውጣት መነሻ ስለመሆኑ ተገልጿል። አጠቃላይ በቀን ከሚመነጨው ቆሻሻ ከ3 እስከ 5% ነበር የፕላስቲክ ይዘቱ። ከዚህ ከ10 ዓመት በኋላ ግን ወደ 14% ነው ከፍ ያለው። ይህንን ፕላስቲክ ደግሞ ቀጥታ ወደ አካባቢ ነው ያስወገድን ያለ ነው። እንግዲህ አጠቃላይ ከሚመነጨው ፕላስቲኮች ወይም ፕላስቲክ ከረጢቶች ወደ 79% የሚሆነው ቀጥታ ወደ አካባቢ ነው የሚጣሉት። ከዛ ውጪ አንድ ኢንሲነሬሽን ፋሲሊቲ እዚህ አዲስ አበባ ላይ አለ። የዌስት ኢነርጂ ላይ እዛ በማቃጠል የሚወገደው አለ። ከዛ ውጪ መልሶ ለመጠቀምም ዳግም ለመጠቀምም የሚደረግ ጥረት የለም። ይህ አዋጅ አምራች ኢንዱስትሪውን የሚጎዳ እንደሆነ የተነሳ ሲሆን በሌላ በኩል ደግሞ አማራጮችን የያዘ አዋጅ ስለመሆኑ ተገልጿል። አሁን ባለው ነባራዊ ሁኔታ ይሄ ፕላስቲክ ከረጢት ማምረት ወይ ደግሞ ፌስታል ማምረት ለበርካታ ዜጎች የሥራ ዕድል በመፍጠር ሰፊ ኢንዱስትሪ ሆኖ አሁን ላይ በፕላስቲክ ኢንዱስትሪ ውስጥ ያለ ሰብ ኢንዱስትሪ ነው ማለት ነው እና በዚህ ሂደት ውስጥ ራሱን አዳፕት እያደረገ በፊት ይሰራበት የነበረውን አሰራርም እየቀየረ አብዛኛው ፋብሪካዎች የራሳቸው ሪሳይክል ፕላንት አላቸው እና አሁን ላይ ባሉበት ደረጃ ኔት ፖሊተር ናቸው። ፖሊሽን ያመረቱትን ያክል መልሰው ሪሳይክል የሚያደርጉ ናቸው ማለት ዘርፉ ከ268,000 በላይ ለሆኑ ዜጎች የሥራ ዕድል የፈጠረ ነው። በጣም ሊታይ ይገባ ነበር። ይህ ማለት እዚህ ኢንዱስትሪ ላይ የተሰማሩ በርካታ ድርጅቶች ከማይክሮ ፋይናንሶች ከባንኮች በርካታ ብድር ወስደው ትላንትናና ዛሬ ራሱ ፋብሪካ እየተካሉ ያሉ ሰዎች አሉ። ስለዚህ እነዚህ ድርጅቶች ከስራ ውጡ ማለት ያበደሯቸው የፋይናንስ ተቋማትንም ወደ ኪሳራ የሚወስድ ነው፣ ባንኮችንም ወደ ኪሳራ የሚወስድ ነው እና በቂ ሽግግር ጊዜ ሊቀመጥለት ይገባል። አዋጁ ትኩረት አድርጎ ወይንም እንዳይመረት እያለ ያለው ሙሉ የፕላስቲክ ምርት አይደለም። እንዲያዝ የምንፈልገው እሱ ነው። ለአንድ ጊዜ አገልግሎት የሚውሉ የፕላስቲክ ከረጢቶችን ነው። እነሱ ማለት ደግሞ ሙሉ ኢኮኖሚ ማለት አይደለም። ፕላስቲክ በባህሪው ሲመረትም ስንጠቀመውም ስናስወግደው ጉዳት አለው። እነዛን ጉዳት ለመቀነስ ነው። ከዛ ባለፈ ሪሳይክል የሚያደርገው ፕላስቲክ ከረጢትን ብቻ አይደለም ሪሳይክል አድርገው እየተመረተ ያለው ሌሎች አማራጮች አሉ። በጣም ሰፊ ነው ኢንዱስትሪው። አገሪቷም ትልቅ ከመሆኑ አንፃር ብዙ ነገሮችን ማምረትና ማስሄድ የሚቻልበት ሁኔታ ነው ያለው። የጸደቀው የደረቅ ቆሻሻ አያያዝና አወጋገድ አዋጅ በ6 ወራት ውስጥ ለአንድ ጊዜ አገልግሎት የሚውሉ ፕላስቲኮችን ሙሉ በሙሉ መጠቀምን ይከለክላል። አዲሱ የታክሲ ተራ ማስከበር የአደረጃጀትና የአሰራር ደንብ ህገወጥነት መከላከል ጨምሮ የትራንስፖርት አገልግሎት አሰጣጥን ለማሳለጥ ከፍተኛ አስተዋጽኦ እንዳለው የአዲስ አበባ ከተማ አስተዳደር አስታወቀ። የወጣቶችን የሥራ ዕድል ጥያቄዎች ለመመለስ የቀድሞዎቹ በአዲስ አደረጃጀት መተካታቸውም ተገልጿል። ወንድም አገኘ ያሉት ጭማሪ አለው። በአዲስ አበባ ከተማ በሁሉም አካባቢዎች የታክሲ መጫኛና ማውረጃ ስፍራዎች ላይ የተሰማሩ ተራ አስከባሪዎች በተደራጁ ወጣቶች እየተተኩ ነው። በጉዳዩ ላይ ከኢቲቪ ዳጉ የውይይት ፕሮግራም ጋር ቆይታ ያደረጉት የአዲስ አበባ ከተማ አስተዳደር የትራንስፖርት ቢሮ ኃላፊ አቶ ያብባል አዲስ
ከተማ አስተዳደሩ የህዝብን የትራንስፖርት አገልግሎት አሰጣጥን ለማሻሻል በርካታ ስራዎችን እየሰራ እንደሚገኝ ገልጿል። ተርሚናል አገልግሎት ኢንተርፕራይዞች መደራጀት ያለባቸው በመነሻና በመድረሻ ተርሚናሎች እንጂ በመተላለፊያ የታክሲ መጫኛና ማውረጃ ቦታዎች ሁሉ መደራጀት አልነበረባቸው። በቀድሞው አደረጃጀት ግን በሁሉም የታክሲ መጫኛና ማውረጃ ቦታዎች ብዙ ኢንተርፕራይዞች የተደራጁበት ሁኔታ ነበር የነበረው። በሌላ መንገድ ህገወጥ በሆኑ ተርሚናሎችም እንደዚሁ የተራ አስከባሪዎች አደረጃጀት ተደራጅቶ የነበረበት ሁኔታ ነው የነበረው። አዲሱ የአደረጃጀትና የአሰራር ደንብ ህገወጥነትን መከላከልን ጨምሮም የትራንስፖርት አገልግሎት አሰጣጥን ለማሳለጥ ከፍተኛ አስተዋጽኦ እንዳለውም ኃላፊው አብራርተዋል። የተራ አስከባሪዎች ወይም ደግሞ የተርሚናል ኢንተርፕራይዞች መደራጀት ያለባቸው በመነሻና በመድረሻ ተርሚናሎች እንጂ በመተላለፊያ ተርሚናሎች ላይ መደራጀት እንደሌለባቸው ህጉ ይከለክላል። በዚህም ያው እንደሚታወቀው በቀድሞ አደረጃጀት ወደ 197 ኢንተርፕራይዞች ነበር የነበሩት። አሁን ባለው አደረጃጀት ግን 87 ኢንተርፕራይዞች ብቻ እንዲደራጁ ነው የተደረገው። ስለዚህ አብዛኛው ኢንተርፕራይዞች ወይም እንደ ተርሚናል ሲያገለግሉ የነበሩ ቦታዎች እንዲታጠፉ ተደርጓል። እንዲታጠፉ የተደረገው በመተላለፊያና በህገወጥ ተርሚናሎች ላይ የሚሰጠውን ብልሹ የትራንስፖርት አገልግሎት ለማስተካከል በሚል እሳቤ ነው። በምክትል ከንቲባ ማዕረግ የአዲስ አበባ ስራና ክህሎት ቢሮ ኃላፊ ጥራቱ በየነ በበኩላቸውም የመተካካቱ ዋነኛ ዓላማም የወጣቶችን የስራ ዕድል ጥያቄዎች ከመመለስ ባሻገር ጥሪት የሚያፈሩበት መሸጋገሪያ ነው ብለዋል። እንደ ተራ አስከባሪነት ያሉ ስራዎች ጥሪት ማፍሪያ ነው የምንላቸው። ለተወሰነ ጊዜ ወጣቶች ተደራጅተው የተወሰነ ገንዘብ ቆጥበው ወደ ሌላ የስራ መስክ ወደ ቋሚ ስራ መስክ የሚሸጋገሩበት ነው እንጂ እስከ መጨረሻው በዛ ስራ መስክ ላይ የሚቆዩበት አይደለም። በተራ ማስከበር ላይ ተሰማርተው ይቆዩና አሁን እንዲተኩ የተወሰነባቸው ወጣቶች በተለያዩ ዘርፎች ስራ መርጠው እንደሚደራጁም ገልጸዋል። በአዲስ የመተካት ብለን ስናነሳ ነባሮቹ ደግሞ የሚሸጋገሩበት ስርዓት አለ በስራ ዕድል ፈጠራ ስራችን ውስጥ ማለት ነው። ስለዚህ ነባሮቹ ወደ ሌሎች የስራ መስኮች የሚሸጋገሩበትን ደግሞ ስልጠናና የስራ መስኮችን በማመቻቸት ነው ማለት ነው አሁን ሽግግር እየተደረገ ያለው። አዲሱ የታክሲ መጫኛና ማውረጃ ስፍራዎች ላይ የተሰማሩ ተራ አስከባሪዎች አደረጃጀትም ለሌሎች ወጣቶች የስራ ዕድል መፍጠርን ጨምሮም ለተሳለጠ የትራንስፖርት አገልግሎት አሰጣጥ ከፍተኛ አስተዋጽኦ ያበረክታልም ተብሏል። እንኳን ደህና መጣችሁ። እንኳን ደህና መጣችሁ። ወደ ካቲራ ማዕከል አንድ 100 ዓመታት ባስቆጠረው ጥንታዊ የገበያ ማዕከል ላይ ሐሳብ እንለዋወጣለን። እምዬ ቀፊራ መልካም ስም አለሽ፣ የመጣውን ሁሉ ትቀበያለሽ። ብሔር ሳይታሰብ ዘር ሳይታሰብ ለኔ ትልቅ የፍቅር ምሳሌ የገበያ ቦታ ነው። አብሮ ከማደግ አብሮ ከመኖር ጋር የገነባችሁ ሴት ምን ይመስላል? የተለያየ አመለካከት ሊኖር ይችላል፣ መብቱ ነው። ግን በአመጽ አይደለም። በታሪክ ውስጥ እኛ አብረን ነው ያሸነፍ ነው። ስንት ናት ንገረኝና ዋጋዋን ይጀልር ስል አቦ ኢትዮጵያ አሸንፋለች ይዘክር ነው ያለኝ። የተሻለች ኢትዮጵያን ለመገንባት መጀመሪያኛ ሰው መሆን ያስፈልጋል። ያለችን አንድ ሀገር ናት። ከጊዜያዊ ጥቅም አገር ይበልጣል። ይሄንን ህዝብ በጭራሽ መበተን አይቻልም። አይነ ስውራንና የተለያየ ደረጃ ማየት እክል ያለባቸው ኢትዮጵያውያን ብዛት ወደ 5 ሚሊዮን እንደሚጠጋ መረጃዎች ይጠቁማሉ። በአዲስ አበባ ዩኒቨርሲቲ በቴክኖሎጂና ቤልት ኢንቫይሮንመንት ኮሌጅ ሜካኒካል ኢንጂነሪንግ ተማሪው የእነዚህን ኢትዮጵያን ህይወት የሚያቀል የምርምር ስራ ይዞ ብቅ ብሏል። ዩኒቨርሲቲው በተለያዩ ዘርፎች ከሚያከናውናቸው ችግር ፈቺ የሰው ሰራሽ አስተውሎት ምርምሮች መካከል የሚጠቀሰው የተማሪው
ይህ ስራ ለዓይነ ስውራን መረጃዎችን በድምፅ የሚያቀብል የሰው ሰራሽ አስተውሎት ቴክኖሎጂ ነው። ቴክኖሎጂው ባደጉት ሀገራት በስፋት ጥቅም ላይ የሚል ቢሆንም ለኢትዮጵያን ዋጋው የማይቀመስና በቀላሉ የማይገኝ በመሆኑ ምርምሩ ሲጠናቀቅ ለብዙዎቹ ፎይታ ነው የሚሰጥ ነው ይላል ተማሪ ሚካኤል ገብረ ጊዮርጊስ። ከመሀል የታደለ ጋር ቆይታ አድርጓል። ከራስ አንደበት እንከታተል። ሚካኤል ገብረ ጊዮርጊስ ይባላለሁ። የሁለተኛ ዓመት የሜካኒካል ኢንጂነሪንግ ተማሪ ነኝ። ኦርካም ዲቫይስ ብሩህ የሚባል የዓይነ ስውራንን አሲስት የሚያደርግ ቴክኖሎጂ ዴቨሎፕ አድርጌያለሁ። OBNECG BA ProGenR Awad Cree Innovative LN Rear Cassocian Elobic ይሄ ፕሮጀክት ሲጀምር ሜንሊ ያየነው ታርጌታችን እዚህ ሀገር ውስጥ ወደ 5.4 ሚሊዮን አካባቢ የሚሆኑ ሎ ቪዥን እና ፉሊ ማየት የተሳናቸው ዓይነ ስውራን አሉና ፕሪንት የተደረጉ ዶክመንቶችን ለማንበብ በጣም ይቸገራሉ እና ደግሞ እዚህ ሀገር ደግሞ በብዛት ለዓይነ ስውራን ተብሎ በብሬል የተጻፈ ዶክመንቶች የሉም፣ ጽሁፎች የሉም እና ሊሚት እናደርጋቸዋለን። ይሄን አክሰስ ስለማያገኙ መረጃዎችን ለማግኘት ይከብዳቸዋል። ቀን ከቀን ውሏቸውን አክቲቪቲያቸው ላይ አካባቢያቸውን ናቪጌት ማድረግ መንቀሳቀስ ከቦታ ወደ ቦታ እንደፈለጉት መንቀሳቀስ ኢንዲፔንደንትሊ ናቪጌት ለማድረግ ሊሚቴሽን ይሆንባቸዋል ማለት ነው። ሶ ይሄንን ሶልቭ ለማድረግ ነው ይሄንን ሲስተም በቀላሉ መነጽር ጋር የሚገጠም አድርገን ለማውጣትም ለማስገባት የሚቀል አድርገን ለመስራት ነው የሞከርነው። ሶ ዲቫይሷ አቺራት ለጊዜው ፕሮቶታይፕ ሳምፕል ስለሆነ ተለቅ ያለ ነው፣ ግን ፈርዘር ወደፊት ደግሞ አነስ ባለች መልኩ ብዙ ክብደት በሌለው መልኩ አድርገን ለመስራት እያሰብን ነው። ሶ ዲቫይሱ በራሱ እዚች ጋር መግጠሚያ እንትን አለችው። ሶ ካስገባን በኋላ መነጽሩን አድርጎ መጠቀም ነው ማለት ነው። ሶ ፓወር ብናደርገው ኢሜጅ አሁን ለምሳሌ ጽሁፍ ካለ እቺን ታች ሴንሰር አለችው፣ እቺን ሲነካት ካፕቸር ያደርግና ፕሮሰስ አድርጎ ከዛ በኋላ የተጻፈውን ጽሁፍ ያነብለታል። እዚች ጋር የሚታይ ከሆነ ካሜራ አለው። የተጠቀምናቸው ኮምፖነንቶች ብሉቱዝ ተጠቅመው ከስልክ ጋር ኮኔክት ያደርግና ፕሮሰስ የሚያደርገውን ዳታ እንዳለ ስልክ ላይ አርቲፊሻል ኢንተለጀንሱ ሌሎቹንም ፕሮሰሶች ስልክ ላይ ፕሮሰስ ካደረገ በኋላ መልሶ ደግሞ ወደ መነጽሩ ይልክለታል ማለት ነው። ከዛ እዚች ጋር የሚመጣው መረጃ ደግሞ ወደ ድምጽ ቀይሮ ደግሞ መስማት በሚችሉበት መንገድ አድርጎ በድምጽ ያወጣላቸዋል ማለት ነው። አሁን ላይ በጣም ሊዲንግ የሚባሉት እንደዚህ ቴክኖሎጂ ላይ የእስራኤል ካምፓኒ ነው፣ ኦርካም ይባላል። የነሱ ዲቫይሶች በጣም ኤክስፔንሲቭ ናቸው። አሁን ካለው ዋጋ አንጻር $5000 $4000 አካባቢ ነው አንዷ ዲቫይስ ማለት ነው። ለኛ ሀገር ደግሞ ብናመጣው ደግሞ አክሰሰብል አይሆንም ኦር ተደራሽ አይሆንም። ሶ ያንን ጋፕ አይተን ነው ሶልቭ ለማድረግ የሞከርነው። እኛ በራሳችን የሰራነው ከሆነ እንደፈለግን ኢምፕሊመንት ማድረግ እንችላለን። ለምሳሌ ቋንቋ ላይ ለምሳሌ የነሱ ሲስተሞች እንግሊዘኛና የተወሰኑ ቋንቋዎች ናቸው። ሶ ለኛ ለአማርኛ ተብሎ ኦፕቲማይዝ የተደረጋለም ኦር ሌሎችን ቋንቋዎች ብንል ኦሮምኛ፣ አፋርኛም፣ ትግርኛም ብንል እነዚህን ቋንቋዎች ኦፕቲማይዝ ያደረጋ አይደለም። ሶ እኛ በራሳችን የሰራነው ሲስተም እስከሆነ ድረስ ቋንቋዎችን ኢምፕሊመንት ማድረግ እንችላለን። እዚሁ መስራታችን እነዚህ ሲስተሞች ኢምፕሊመንት እንድናደርግ ይረዳናል ማለት ነው። በቀጣይ ቀናት ምን አይነት የአየር ሁኔታ ይኖራል? ሳምራዊት አበበ ልትነግረን እዚህ ትገኛለች። ሳምሪ እንዴት ነሽ? እንዴት አመሻ አንተነህ? ደህና ይመስገን። መረጃዎች ምን ያሳያሉ የአየር ሁኔታ? እሺ አመሰግናለሁ አንተነህ። በዛሬው ውሎ በሰሜን ምዕራብ፣ በሰሜን ምስራቅ፣ በመካከለኛው፣ በደቡብና በደቡብ ምዕራብ የሀገራችን አካባቢዎች ላይ የደመና ሽፋን ተስተውሎባቸዋል። በነገው ዕለትም በሰሜን ምዕራብ፣ በመካከለኛው፣ በደቡብና በደቡብ ምዕራብ የሀገራችን አካባቢዎች ላይ የደመና ሽፋን ይኖራቸዋል። ከዚሁም ጋር ተያይዞ በትግራይ ምዕራብና መካከለኛው አማራ፣ በምዕራብ መካከለኛውና ደቡብ ኦሮሚያ፣ በቤንሻንጉል ጉሙዝ ክልል፣ በጋምቤላ፣ በደቡብ ምዕራብ ኢትዮጵያ እንደዚሁም በሲዳማ በብዙ ቦታዎቻቸው ላይ ከቀላል እስከ መካከለኛ መጠን ያለው ዝናብ ያገኛሉ። በተጨማሪም በጅማ ኢሉባቡርና ደቡብ ምዕራብ ሸዋ በ24 ሰዓት ውስጥ ከ30 ሚሊ ሜትር በላይ ከባድ መጠን ያለው ዝናብ ያገኛሉ። በመጨረሻም በነገው ዕለት በአንዳንድ የሀገራችን
ከተሞችና ዋና ዋና የመዳረሻ ስፍራዎች የሚጠበቀውን የአየር ሁኔታ ስንመለከት በነቀምቴ፣ ጅማና ጎንደር ዝናባማ፣ በአርባ ምንጭ፣ ደብረ ማርቆስና ጋምቤላ ቀላል ዝናብ፣ በድሬዳዋ፣ ባሌሮቤ፣ ጎዴና ኮምቦልቻ ደመናማ የአየር ሁኔታ የሚኖራቸው ሲሆን በሰመራና መቀሌ ደግሞ ፀሐያማ የአየር ሁኔታ ይኖራል። በቀጣዮቹ 2 ቀናትም በአዲስ አበባ ቀላል መጠን ያለው ዝናብ የሚኖር ሲሆን በሶስተኛው ቀን ደግሞ ደመናማ የአየር ሁኔታ ይኖራል። እንግዲህ አንተነህ ለበለጠ መረጃ ደግሞ የኢንስቲትዩቱን ድረገጽ በመከታተል በርካታ መረጃዎችን ማግኘት ይችላሉ። አመሰግናለሁ ሳማ። እኔም አመሰግናለሁ። የአዲስ አበባ ቀላል ባቡር ተጓዦች ትኬት ለማግኘት ቢሮዎች ያሉበት ቦታ ድረስ በአካል መሄድ ሳይጠበቅባቸው ባሉበት ሆነው የሚቆርጡበትን አሰራር አስታውቋል። አገልግሎቱ ጊዜና ገንዘብን ከመቆጠብ ባለፈ የትራፊክ አደጋን የሚከላከል መሆኑ ተጠቃሚዎች ተናግረዋል። ሳምሶን ገርሉ ተጨማሪ አለው። ዘመን እየተለወጠ እንግዲህ እንዲህ አሁን እንዳለንበት ክፍያዎች ሁሉ ወደ ዲጂታል አማራጭ እየሄዱ ይገኛሉ። የአዲስ አበባ ቀላል ባቡር ከዚህ ቀደም የነበሩ የትኬቲንግ አገልግሎቶችን ወደ ዲጂታል መንገድ ቀይሯል። ምን ይመስላል? አብረን ያለ እንኳን ወደ አዲስ አበባ ቀላል ባቡር በሰላም መጣ። ዶክተር ብርሃን እባላለሁ። የአዲስ አበባ ቀላል ባቡር ዋና ስራ አስፈጻሚ ነኝ። በጣም አድርጌ አመሰግናለሁ። ወደ ውስጥ ገብተን እናወራለን። ውስጥ ላይ አረፍ በልና እያወራን እንሄዳለን። በቅድሙና በአሁኑ መካከል ኦልሞስት 12 ደቂቃ ልዩነት እያየሁ ነበር። ሌላ ባቡር እየመጣ ነው። ስለዚህ ፍሪኩዌንሲው ማለት ይሄ በተወሰነ መልኩ አሻሽለናል። ብዙ ነገሮች አሻሽለናል። ኢቭን የባቡር ቁጥር ማሻሽለናል። ፍሪኩዌንሲውን በዛው ልክ ተሻሽሏል። አሁን ምን ያህል ደርሷል ባቡሮች? አሁን 19 ባቡር አድርሰናል። ስራ ላይ ያሉ ባቡሮች ማለት ነው። ያው ተሳፋሪው ኮምፕሌን ነበር። ብዙ ጊዜ ቲኬት መሸጫ ሱቆቻችን ከቲኬት ስቴሽኑ የራቁ ነበሩ። ኢቭን አንዳንዶቹ አስፋልት አቋርጠን የምትሄደውና ተሳፋሪዎቻችን አደጋ ይዳረጋሉ። ድካም አለው፣ እንግልት አለው። እሱን ለመቀነስ ነው ወደዚህ ሲስተም የመጣ ነው። ከኢትዮ ቴሌኮም ጋር ተነጋግረን ለዲሞንስትሬሽን የተወሰኑ ስቴሽኖች ጀመር። እነሱ ተቀባይነት ሲኖረው ሁሉም ስቴሽኖች ላይ እናደርጋለን ብለን እያሰብን ያለ ነው። አሁን ባለው በተጨባጭ 5 ስቴሽኖች ላይ ኦልሬዲ የቴሌብር ጀምረናል። በቴሌብር የትኛውም ሰው የትኛውም ቦታ ላይ ሆኖ በቴሌብር ቆርጦ ልክ ወደ ስቴሽኗ ሲመጣ ተቆጣጣሪዎች አሉ። እዛ ላይ የቴሌ የሚልክለትን ኮድ ለቲኬት ተቆጣጣሪዎች ያሳያሉ። በዛ መሰረት ያልፋሉ ማለት ነው። የእነሱ ትኬት የሚሸጡበት ቦታና የምንሳፈርበት ቦታ በጣም የተራራቀ ነው። ያም ማለት ደግሞ ለመኪና አደጋ እኛንም የምንጋለጥበት ሁኔታዎች ነበሩ። አንዳንዴም አደጋዎች እንደሚከሰቱ እንሰማለን እና የቴሌብር መምጣቱ ግን የምትጠቀመው በሞባይል ነው ማለት ነው። በእጅ ስልክ ስለምትጠቀም በጣም ጥሩ የዘመነ ለቴክኖሎጂም ደግሞ ተጠቃሚ መሆናችን ነው። ሌላው ምናልባት ትኬቱ በራሱ ደግሞ የአካባቢ ደረቅ ቆሻሻን ይዳርጋል እና ከአካባቢ ደረቅ ቆሻሻ ከተማዋ ደግሞ አሁን እየተዋበች እየዘመነች ከሆነ አኳያ ደረቅ ቆሻሻዎችንም የመከላከሉ የመገደቡ ሁኔታ ቴሌብሩ ሲስተም ፈጥሯል ማለት ነው። ከዚህ በፊት ከነበርንበት አንጻር ጥሩ መሻሻሎች አሉ። ስቲል ግን ካለን ንብረት አንጻር ወይ ካለን ሪሶርስ አንጻር አሁንም በግማሽ ኦልሞስት በግማሽ ሪሶርስ ነው እየሰራን ያለነውና ያው ብዙ መስራት ይጠበቅብናል። እንግዲህ ዘመን እየተለወጠ መጥቷል። አሁን ክፍያዎች ሁሉ በዲጂታል አማራጭ እየተደረጉ ይገኛሉ። እንግዲህ አሁን ያለውበት የአዲስ አበባ ቀላል ባቡር አገልግሎትም ቲኬቶችን በዲጂታል መንገድ እያከናወነ እየቆረጠ ይገኛል። ይሄን እንድትጠቀሙ በእኛ በኩል መልእክት እናስተላልፋለን። መልካም ጊዜ ይሁንላችሁ። የኢትዮጵያ ጥንታዊ ስልጣኔ ማለት የኢትዮጵያ ጥንታዊ ስነ ጥበብ አብሮ ያተመው ጥበብን የሀገረ መንግስት ምስረታን ለማጽናት ማህበረሰብን ለማነጽ አካባቢን ለመጠበቅ በዓለም ላይ ያላቸውን ተደማጭነት ከፍ ለማድረግ በጣም በስፋት ተጠቅመውበታል። ስለ ሀገር ክብር ስለ ባንዲራ ፍቅር ገብቶት የሆነ ሰው ስራ ሲሰራ ፊት አይሆንም። ጥበቡን ለመደገፍ የተወሰነች ደቂቃ የነጻ ወይ ደግሞ ምን አለ አንዳንድ ቴሌቪዥኖች ላይ ይነገራሉ። እነሱ ነገሮች ቢደረጉ ስለ ሀገር ግንባታ ኪነ ጥበብ በጣም ወሳኝ ነች፣ በጣም ያስፈልጋታል ምናምን ካልን ኪነ ጥበቡ በሀገር የእድገት እቅዶች ውስጥ ባለሙያውም ሆነ ሙያው ምን ያህል ተሳታፊ ነው? ለኢትዮጵያ እንደ ደኖቿ
እንደ ከርሰ ምድር ሀብቶቿ እንደ ወንዞቿ እንደ ሐይቆቿ ሁሉ ጥበብ ትልቅ ሀብቷ ነው። በጥበብ ትላንት ዛሬና ነገ እንመለከታለን። የውጭ ዜና ሩሲያና ዩክሬን ከፍተኛ የሆነ የጦር እስረኞች ልውውጥ አደረጉ። ልውውጡ የኢስታንቡል ንግግር ውጤት ነው አካል የተባለ ሲሆን ከ1000 በላይ እስረኞች በሁለቱም በኩል ይለቀቃሉ ተብሏል። ዘገባው የፍራንስ 24 እና ኤፍፒ ነው። መሐመድ አልቃድር አሰናድቶታል። እንደ አውሮፓውያን አቆጣጠር በ2022 የተጀመረው ጦርነት ከሁለተኛው የዓለም ጦርነት በኋላ አውሮፓ ያየችው ትልቁ ጦርነት እንደሆነ ይነሳል። በርካቶችም ሕይወታቸውን አጥተው ከመኖሪያ ቀያቸውም ተፈናቅለውበታል። ምስራቅና ደቡቡ የዩክሬን ክፍልም በሩሲያ ዩክሬን ጦርነት ስለመጥፋቱ ነው የሚነገረው። ሀገራቱ ይህንን 3 ዓመታት የዘለቀ ጦርነት ለማስቆም ንግግሮች ቢያደርጉም አሁንም ውጤታማ አልሆነም። በኢስታንቡል በተደጋጋሚ ያደረጓቸው ንግግሮችም የለመዱትን የእስረኞች ልውውጦች በቁጥሮች እንዲጨምሩና የተሰዉ ተዋጊዎችንም ለመመለስ የሚያስችላቸው ቢሆንም ከ3 ዓመት በላይ የዘለቀውን ጦርነት ለማስቆም ግን ይህ ነው የሚባል ለውጥን አላመጣም። በሩሲያና በዩክሬን መካከል ሀገራቱ ባለፉት ሳምንታት ያደረጉት የሰላም ንግግርን ተከትሎ ለማድረግ የወሰኑት በርካታ ቁጥር ያላቸው እስረኞችን መለዋወጥ ብቻ ነው። በሁለቱ ሀገራት መካከል እየተወሳሰበ ለመጣው ጦርነትና የስምምነት ሂደት ሀገራቱ የተለያዩ ቅድመ ሁኔታዎችን ያስቀምጣሉ። ምዕራባውያንና የዩክሬን ወዳጆች እዚህ ላይ ሩሲያን ይወቅሳሉ፣ የተኩስ አቁሙን ለመቀበል ዝግጁ አይደለችም በማለት። የዩክሬኑ ፕሬዚዳንት ይህንን ሲያጠናክሩ ሩሲያ በድርድር ስም የፖለቲካ ጨዋታ እየተጫወተች ነው ብለዋል። ፕሬዚዳንት ዜሌንስኪ የእስረኞች ልውውጥን አስመልክቶ በማህበራዊ የትስስር ገጻ ላይ የዩክሬን ሰንደቅን የያዙ ወታደሮችን በመለጠፍ በርካታ ወታደሮች ቆስለውብናል፣ በርካቶችም ተጎሳቅለውብናል፣ እናም ከ25 ዓመት በታች የሆኑ ወታደሮችንም ሩሲያ ይዛብናለች ሲሉ ወቅሰዋል። የሩሲያ የመከላከያ ሚኒስትር ደግሞ ልውውጡን አስመልክቶ የዛሬ ሳምንት በኢስታንቡል የተደረገው ንግግር ውጤት አካል ስለመሆኑ ነው የተናገሩት። ይህ ከስካሁኑ ትልቅ ነው የተባለለት የእስረኞች ልውውጥ በሁለቱ ወገን በኩል ከ1000 በላይ የተያዙ ወታደሮች ይለቀቁበታል ተብሎም ይጠበቃል። በሳምንቱ መጨረሻ ሞስኮና ኬቭ የታቀደውን የእስረኞች ልውውጥ ለማድረግ ባለመስማማታቸው እርስ በርስ ተካሰዋል። እሁድ ዕለትም ዜሌንስኪ ሩሲያን አስተማማኝ ያልሆነና የፖለቲካ ጨዋታን በእስረኞች ልውውጥ ላይ እያደረገች ነው ሲሉም ገልጸው ነበር። ሩሲያ ደግሞ ዩክሬን የተሰዉ ወታደሮቿን መሰብሰብ እንኳን ያልቻለች ስትል ወቅሳለች። ከአሜሪካው ፕሬዚዳንት ዶናልድ ትራምፕ ግፊት በኋላ በከፍተኛ ደረጃ ለመጀመሪያ ጊዜ ከ3 ዓመታት በኋላ በቀጥታ ውይይት የጀመሩት ሀገራቱ ለሰላም የቀረበ ስምምነት ላይ ለመድረስ አልቻሉም። እንደውም ሩሲያና ዩክሬን በቀጠለው ጦርነት ውስጥ ቆይተዋል። ሩሲያ ወደ ዩክሬን የኢንዱስትሪ ቀጠና ዲኒፕሮ ፔትሮቭስኪ ወታደሮቿን አስጠግታለች። በስፍራውም የባለቤትነት ጥያቄን አንስታለች። ይህንን ደግሞ ሪቨን የተባለችው የዩክሬን ከተማ ከንቲባ ግዙፍ ጥቃት ጦርነቱ ከተጀመረ በኋላ ደርሶብናል ሲሉ አረጋግጠውታል። ይህ ብቻም አይደለም። ሞስኮ ከ450 በላይ ድሮኖችን በዩክሬን ላይ አዝንባለች። ይህም ጦርነቱን ተፋፍሞ እንዲቀጥል አድርጎታል። ምንም እንኳን ሀገራቱ የእስረኞች ልውውጣቸውን እንደተለመደው ቢያደርጉም አሁንም ለሰላም የቀረበ ንግግር ግን ማድረግ አለመቻላቸው ነው የሚነገረው። የሰዓቱ ዜና አብቅቷል። ኢቲቪ 57 በሁለተኛው ክፍል ከጥቂት ደቂቃዎች በኋላ ይመለሳል። የስፖርትና የቢዝነስ ዘገባዎችን ይዘን እንመጣለን። አብራችን ቆዩ።